ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ይህን ቪዲዮ ለመልቀቅ አልነበረም አላማዬ፣ ግን ይሄን ኢንተርቪው ሳይ በጣም ለረዥም ጊዜ ልናገርበት የምፈልገው ነገር ስለነበረ ሪያክሽን ልስራበት ብዬ መጥቻለሁ። ይህንን ኢንተርቪው ስታዩ ምን ተሰማችሁ? የመጀመሪያ ኢምፕሬሽናችሁ ምን ነበር? እኔ መጀመሪያ ሳየው የተሰማኝ ነገር በጣም ጄኒውን ሆኖብኛል እና ሲናገር የነበረውን ነገር አንድ ወንድ ልጅ በዚህ ያህል ቦልድነስ ከተናገረ በጣም ራሱን ያምናል ማለት ነው። ሚዲያ ላይ ምንም አይነት ትራሽ ዲክ ተደርጎ እንደሚመጣ እያወቀ በዚህ ድፍረት ስለ ራሱ እንደዚህ አይነት ምስክርነት ከሰጠ፣ ይሄ ስለ ራስ ምስክርነት በማይሰጥበት ኮሚኒቲ ላይ ስለ ራሱ እንደዚህ አይነት ምስክርነት ከሰጠ ዳሚን ሲ ትረስት ህምሰልፍ እና እንዲህ ቦልድሊ መግለጹ በጣም ደስ አለኝ። እና ፋይት ማድረጉን መናገሩ፣ ጥሩ ባል መሆኑ መናገሩ፣ ጥሩ አባት መሆኑ መናገሩ፣ ምንም አይነት ነገር አድርጎ ይሁን በሱ አንደርስታንዲንግ ጥሩ ባል ጥሩ አባት መሆኑ እና ቦልድሊ መናገሩ ደስ አለኝ። እኛ ሀገር ብዙ አይለመድም ነው፣ ስለ ራስ ምስክርነት መስጠት ብዙ አልተለመደም እና እኔ አይ ፈልት ጉድ። እንደውም ሞር አላውቀውም ኢን ፐርሰን፣ ግን በጣም ሪስፔክት እንዳደርገው አደረገኝ ይሄ ኢንተርቪው። እና ወል እንግዲህ አልተሳካልንም፣ ዲቮርስ አድርገናል ብለዋል። ሆፕ አለን። ምክንያቱም ሁለቱም ሳይድ ላይ ጥሩ ፖዚቲቪቲ አለ። እሷ ጋም ስለሱ ጥሩ ነገር ነው የምሰሙት፣ እሱ ጋም ስለሷ ጥሩ ነገር ነው። መጥፎ ነገር አይወራሩም። ነው ብዙ እንትን ያለ ነገር ስለሌለ ኢትስ አ ጉድ ቲንግ። ውስጥ ጥላቻ ከሌለ፣ ውስጥ መራርነት ከሌለ there's always a hope። ስፔሻሊ ደግሞ ልጆቼን በጣም እወዳለሁ የሚል ወንድ there's a chance to be back anyway። ግን ይህንን ሀሳብ ሳነሳ ለሴቶች በጣም ለስንም የሆነልን የተወሰነ ጥቂት ነገር ልናገር። እሷ ጋር ይደርሳል ብዬ አላስብም። ቢቻል ቢደርስልኝ በጣም ደስ ይለኛል፣ የምናገርበት ነገር ስላለ። ምናልባት ለእሷ ብቁ ባል ላይሆን ይችላል፣ ለእሷ የምትፈልገውን አይነት ኑሮ እያኖራት ላይሆን ይችላል፣ ለእሷ ኤክስፔክቴሽኗን ሚት አላረገ ይሆናል። ለእኔ ግን ብዙ ጥሩ ነገር አየሁበት። የመጀመሪያው ነገር he wants things very private። በቃ በጣም ጥሩ ነገር ያየሁበት በቃ ልክ ትራዲሽናል ማን፣ በቃ ይሄ ወንዶች የሚፈልጉት ነገሮቻቸውን ፕራይቬት እንዲደረግላቸው ነው። እና ይሄን ነገር መፈለጉ በጣም አፕሪሼት እንዳረገው አረገኝ። እና እስካሁንም ሄደ አገባ ምናምን ስትባሉ የሚያስደነግጥ ወሬ ነው አይደል እንዴ? ኧረ ምናምን ብሎ ራሱን ኤክስፖዝ አድርጎ ነገር ማውራት እየቻለ ሞመንት እስኪመጣለት ድረስ መጠበቁ በጣም ሪስፔክት እንዳረገው አድርጎኛል። ከሚናፈሰው ወሬ ጋር እኩል እንዲህ ነው ምናምን አለማለቱ በጣም ሪስፔክት እንዳረገው አድርጎኛል። ያ ዌይ ራውንድ ግን ቅሬታ አለብኝ፣ በዳጊ ዙሪያ ቅሬታ አለብኝ። ለወንድ ታዲያ ያለሽ ልትሉኝ ነው ሊመስላችሁ ይችላል። ግን ቤትን የምትሰራው ሴት ናት። ብልሃት ሊኖራት የሚገባው ሴት ጋር ነው ብዬ ነው የማስበው። ወንዱ ጅላጅል ይሁን ማለት አይደለም፣ ግን ወንድ ልጅ አትሊስት በዚህ መልኩ ትንሽ ፑሽ ካረገ እኛ ብዙ ነገር መስራት እንችላለን ብዬ ነው የማስበው። እና በጣም ቅሬታ ያለብኝ የሆነ ቅሬታ የተሰማኝ ዳጊ ጋ ነው። ዩ ኖ ዋይ ብዙ ኢንተርቪዎቿን ቁጭ ብሎ የማየት ተንደንሲ የለኝም፣ ግን ፍሮም ደ ቬሪ ቢግኒንግ ከጀመርን ጀምሮ ስለነሱ ትዳር በተነሳ ቁጥር ሳምሶን እህት ትነሳለች። ይህንን አስተውላችሁ እንደሆነ አላውቅም። ፍሮም ደ ቬሪ ቢግኒንግ። እና ይሄ ደግሞ ትልቅ ኬዎስ ነው ትዳር ላይ ቤተሰብን አለመቀበል፣ የእሱን ቤተሰብ አለመቀበል አንድ ነገር ነው። ግን በየተገኘው ሚንስ የእሱን ቤተሰብ ማብጠልጠል ይሰናዘር ሌብል እኔ እንደ ስህተት እቆጥረዋለሁ። ምናልባት የእህትየው ኢንቮልቭመንት በጣም ሲሪየስ ሊሆን ይችላል። አላስኖር ብላ ሊሆን ይችላል። ምንም ነገር እንዳይንቀሳቀሱ አርጋ ሊሆን ይችላል። ግን it was too much information። በቃ ፐብሊክ እንዲወጣበት የሚፈልግ አይነት ሰው አይደለም። በቃ የእሷን ኢንቮልቭመንት ለመቀነስ ዲታች አረገ። ለ8 ዓመት ለምናምን ዓመት እህቴን አላናገርኩም ማለት ለምን? he wants his marriage አይደል? ቹዝ አድርጓል። ሜሬጁን መረጠ፣ ትዳሩን መረጠ። ትዳሩን ሲመርጥ ደግሞ እህቱን አቮይድ እያደረገ ነው። እህቱ was the problem ስለተባለ እህቱን አቮይድ ማድረግ አለባት። ዛሬ 3 መሰረታዊ ነገር ልንገራችሁ፣ በደንብ ልናስተውለው የሚገባ
የተወሰነ ነገር ብቻ ሀሳብ ልስጣችሁ። በመጀመሪያ ደረጃ አትሳሳቱ። ወንድ ልጅ በጓደኞቹና በቤተሰቦቹ ኮምፕሮማይዝ አያውቅም። ስለዚህ አንድ ወንድ ልጅ ጓደኞቹንና ቤተሰቦቹን ጥሎልሽ ከመጣ አንቺን ቫሊዩ አድርጎሻል ማለት ነው። ትዳሩን ቫሊዩ አድርጎታል ማለት ነው። ስለዚህ እሱ የሚወደውን እሱ የተቀበለውን ሰው አንቺ መውደድ ቢያቅትሽ አለመጥላት ልመጂ። እህቴ ትበልጣለች፣ ትዳሬ ሊቀር ይችላል የሚሉ ሰዎች ይኖራሉ። ራይት። እንደዚህ አይነት ሲናሪዮ ሊፈጠር እንደሚችል እያወቅን አንቺ ተመርጠሽ ወይም ኮምፓሪዥን ውስጥ እንኳን ሳትገቢ መርጦ ከአንቺ ጋር ከተቀመጠ በየተገኘሽበት ኢንተርቪው ትዳርሽ በተነሳ ቁጥር ስለ እህቱ መስማት አልነበረብን። ኢትስ ሚስቴክ። እኔ ሚስቴክ ብዬ ነው የማስበው። ሰው ወንድ ልጅ በጓደኞቹና በቤተሰቦቹ ሊደራደር አይችልም። ራይት ማለት በጣም ፕራዮሪታይዝ የሚያደርጋቸው ናቸው። ከነሱ በልጠንበት ወደኛ የሚመጣ ከሆነ በስት ቲንግ ዊ ኩድ ዱ እሱ ዋናዬ ናቸው የሚላቸውን ሰዎች መቀበል ቢያቅትሽ ማጣጣል ግን አትልመጂ። ሁል ጊዜ they are the problem እያልሽ አታስታውሹ። ያውቀዋል፣ እውነት ያውቀዋል። so don't make this mistake። እሱ የሚወዳቸውን መውደድ ባትቺ መጥላትን ግን አትልመጂ። ወይም ደግሞ ባውንደሪሽን ሴት አድርገሽ በዲስታንስ መኖር ትችያለሽ። ለስ የምታስቡቸው ሰዎች እንዲና እንዲህ የምትሏቸው ሰዎች በጣም የሚጎዱት ናቸው ብላችሁ ካላሰባችሁ በስተቀር እነሱ ሪስፔክት ያደረጋቸውን ሰዎች ሪስፔክት ማድረግ ባትችሉ ኢንዲፈረንሳችሁን ጠብቁ። ፊት አትንሷቸው፣ ክፉ አትናገሩ፣ ሁል ጊዜ ኮምፒቲሽን ውስጥ አትግቡ። እንደሱ መውደድ ባይጠበቅባችሁ ኢንፒስ ሆኑ። አታንሷቸው፣ አታውሩ ስለነሱ። ሊያናድዷችሁ ይችላሉ። አይ አንደርስታንድ ፓርት ኦፍ ሜሬጅ ነው ብላችሁ ሰዷቸው። ባውንደሪ ሴት አድርጋችሁ እንዳይደርሱባችሁ ማለት ነው። በነገራችን ላይ የባል ዘመዶች ለምን ይጠሉናል ብላችሁ ታስባላችሁ? ከዚህ በፊት አንድ የባል ዘመዶች የሚጠሉሽ ስለሚቀኑብሽ ነው የሚል ቪዲዮ አይቼ ደንግጬ ነበር። የባል ዘመዶች ነሰሰርሊ ስለሚቀኑብሽ አይደለም የሚጠሉሽ። አይ ክራክ ዘ ኮድ። በጣም ከብዙ ሰዎች አይቼ ከልጅነት ጀምሮ ስቲል እስካሁን ድረስ ያለውን ነገር ቼክ አድርጌ የደረስኩበት ሁለት ምክንያት። የመጀመሪያው ነገር ወደዳችሁም ጠላችሁ የባል ዘመዶች፣ የባል እናት፣ እህቶች ሊጠሏችሁ የሚችሉበት ምክንያት ሁሌም ቢሆን ልጃቸውን እንደተቀሙ ስለሚሰማቸው፣ ልጃቸውን እንደቀማናቸው ይሰማቸዋል። ፋይናንሽሊ ሰፖርቲቭ ከሆነ እሱ ሌላ ሌብል ነው። ሁሌ ሲጠሩት አቤት የሚል ሁሌ የሚገኝላቸው፣ ሁሌ እንኳን ባይገኝ እንደው በፈለጉት ጊዜ የሚያገኙትን ልጃቸውን ሌላ ሴት ስትወስድ ለሌላ ሰው የዳሩት እንኳን እስከማይመስላቸው ድረስ በጣም የመቀማት ስሜት ይሰማቸዋል። በይበልጥ ደግሞ ሚስትየው በጣም ከቤተሰቦቹ ጋር ጤናማ ግንኙነት ከሌላት ወርስ ያደርገዋል፣ ስሜታቸውን ወርስ ያደርገዋል። አብሲንድስ ሁሌም ቢሆን ለባልሽ እናት ደመኛዋ እንደሆንሽ ነው የምታስበው። ኢን አ ጉድ ዌይ ያለስድ ወንድ ልጅ ከቤት ሲወጣ አይወደድም። በይበልጥ ሰፖርት የሚያደርግ ልጃቸውማ ከሆነ እድሜ ልክሽን እንደቀማሻቸው ነው የሚያስቡት። ሁለተኛ ያገኙት ምክንያት አንቺ ለልጃቸው ሚስት እንዳልሆንሽ ሲሰማቸው አይወዱሽም ወይም እንደማይወዱሽ እንዲሰማሽ ይሆናል። ምን ለማለት ፈልጌ ነው መሰላችሁ? አንቺ ባልሽ ሲያገባሽ ወይ ልጃቸው ሲያገባሽ የሆነ ኳሊቲሽን አይቶ ነው ያገባሽ። ታታሪ መሆንሽን፣ ቁንጅናሽን፣ ራስሽን መጠበቅሽን እንዲና እንዲህ የሚለው እሱ በራሱ መስፈርት ያወጣው አንቺን እንዲወድበት የተደረገበት ምክንያት አለ። ቫሊድ የሚሆነው ለሱ ነው እንጂ ለነሱ አይደለም። ትሪትመንትሽን ያዩታል። ቤት ውስጥ እንዳባወራ ትሪት ታደርጊዋለሽ ወይ እዘ ኳስችን። ቤት ውስጥ እንደ ሚስት ነው የምትሆኝው ወይስ ደግሞ እንደ ባል ነው አክት የምታደርግ የሚለውን ነገር
በደንብ አድርገው ቼክ ያደርጋሉ፣ በደንብ ያውቃሉ፣ ከሱ ይበልጥ ያውቃሉ። ስለዚህ ቤት ውስጥ ባላችሁ ኢንትራክሽን አንቺ ፌሚኒን ካልሆንሽ፣ ሴት ካልሆንሽ፣ እንደሚፈልጓት ሚስት ካልሆንሽ ኖት ነሰሰርሊ እነሱን ሳትስፋይ ለማድረግ ግን ልጃችን ዲዘርቭ የሚያደርጋት አይነት ሚስት ናት ብለው እንዲያስቡ ካልሆነ ትራስት ሚ ጤናማ ግንኙነት አይኖራችሁ። በጣም ታታሪ ልትሆኝ ትችላለሽ። በጣም ስራ የምትወጂ፣ በጣም ልጆችሽን የምትወጂ እንዲና እንዲህ ልትሆኝ ትችላለሽ። ለልጃቸው እንደ ሚስት ካላዩሽ ሚስት ኔቸር የላትም ብለው ካሰቡ መቼም ቢሆን አይቀበሉሽ። በአንድ ወቅት አንዲት ሴት ጋር እያወራን ነበር እና በቃ ከባሏ ጋር በጣም ሲሪየስ አርጊመንት ውስጥ ገብተው በቃ ፍቺ ላይ ለመድረስ እየሄዱ ነበር እና እኔ እኮ እሱን ካልም ማድረግ አላቃተኝ፣ እሱን እችለው ነበር፣ የተቸገርኩት ዘመዶቹ ናቸው ያስቸገሩኝ አለችኝ። ኦኬ ዘመዶቹ ደግሞ አብረው ነው የሚኖሩት፣ 2-3 ሰው አብሮ ይኖራል እና እኔ እንዲያርጌያቸው አስተምሬያቸው እንዲያስገብቻቸው እንዲያስወቻቸው እኔ ላይ ይነሱብኛል አለች። ከዛ ምንድን ነው ያደረጉት አልኳት። ኧረ የማይሉኝ ነገር የለም። ምን ይሉሻል? እንደ ሚስት ትሪት አታረገውም ይሉኛል አለች። በጊዜ እንኳን ገብታ ለባሏ ሰርቭ አታረገውም ይሉኛል አለች። በሰዓቱ ገብተሽ ለባልሽ ሰርቭ ታረገዋለሽ እንዴ አልኳት። ሰራተኛ አላቸው ኦፍኮርስ፣ ሰራተኛ የሰራው ታቀርቢለታለሽ አልኳት። እንዴ ደክሞኝ እኮ ነው የምመጣው እኔ እኮ ምናምን። ቡና እንኳን በቅጡ ለባሏ የማታፈላ እኮ ናት። እሷ ደግሞ ሚስት ናት እያሉ ይሄንን አግሬሽናቸውን እነሱ ሲናገሩ እሱ ጋር አምፕሊፋይ ያደርጋል። ከዚህ በፊት ሌላ ኳሊቲዋን አይቶ ያገባት ሰውዬ የሌላትን ነገር እንዲያስታውስ ያደርጉታል። ኦን ቨርጅ ኦፍ ዲቮርስ ያለውን ሰውዬ ማለት ነው። ይሄኛው ገና ሰላማዊ ነገር ያለው ገና ምንም አልታየውም ገና። ሶ ኦኬ ለባልሽ ቡና ታፊያለሽ፣ ባልሽን ትሪት ታደርጊዋለሽ ምናምን ብዬ ጠየኩኝ። እንዴ ቲጂ ደክሞኝ ነው የምመጣው፣ ስራ ውዬ ነው የምመጣው ምናምን። አይ ነው አንቺ በጣም ጉድ ነፍ ሪዝን አለሽ፣ በቂ ምክንያት አለሽ። አንቺ የምታስረጅበት በቂ ምክንያት አለሽ። ባልሽም ያንን ምክንያት የሚቀበለው ሰው ሊሆን ይችላል። ነገር ግን የእሱ ቤተሰቦች የትኛውም አይነት ምክንያት ቢኖርሽ በቂ አይሆንም ለነሱ። ለምን? ለልጃቸው የዳሩለት ሚስት ነው እንጂ ፓርትነር አይደለም። ለልጃቸው የዳሩለት ኮስት ሼር የምታደርገው ታታሪ ሰራተኛ ሳትሆን ሚስት ነበረ። ሶ የሚስትን ሪስፖንሲቢሊቲ ማትወጪ ከሆነ ኢንዴር አይስ እነሱ ሲያዩሽ ሚስት ሳትሆን ባል አይነት ኔቸር ካለሽ አይቀበሉሽ። this is the code I cracked። እነዚህን ሁለት ምክንያቶች ነው ያገኘሁት። እናንተም ሌላ ምክንያት ካላችሁ ንገሩኝ። ይሄ መቀናናት፣ መጠላላት ምናምን አይ ዶንት ቲንክ ብዙ ይሄ ማተር የሚያደርግ አይመስለኝም። ኤኒዌይ ሶ የባል ቤተሰቦች በዚህ ምክንያት ሊጠሉን ይችላሉ። ኤኒዌይ ይሄ አልነበረም ፖይንቴ፣ ግን ይሄ በጣም ሰንስቲቭ ስለሆነ እንድታውቁት ብዬ ነው በዛው። ሶ አንድ ወንድ የሚያከብራቸውን የሚወዳቸውን የኔ ያላቸውን ሰዎች ባትወዱለት አትጥሉበት። ለሱ ፕራዮሪቲ ናቸው እና በተገኘው አጋጣሚ ኮምፒቲሽን ውስጥ አትግቡ። እናንተ የተሻላችሁ እንደሆናችሁ ሁል ጊዜ ለማሳየት ጥረት አታድርጉ። ከዚ መሀል ላይ ያስደርገዋል። እሱ ቤተሰቦቹን መምረጥ አይችልም፣ አንቺንም መምረጥ አይችልም። ኢን ቢትዊን ሆኖ ሰፎኬት ከምናደርገው ቤተሰቦቹን አለመጥላት፣ አለማብጠልጠል ወይም ደግሞ ሜክ ራይት ቾይስ ኢን ፒስ መሆን ከነሱ ጋር። ስለዚህ የሚወዳቸውን ሰዎች የሚያከብራቸውን ሰዎች መውደድና ማክበር ባንችል አትሊስት አለመጥላትና አለማብጠልጠልን መልመድ አለብን። ኢትስ አ ሲሪየስ ኢሹ ባይ ዘ ዌይ። ቤተሰቦቼን እንኳን አታከብሩም፣ ቤተሰቦቼን እንኳን የሚሉ ብዙ ወንዶች አሉ። ኦኬ ሁለተኛ በደንብ ማየት ያለብን ነገር እሱ የሚጠላውን ነገር መጥላት። እሺ መጥላት ከባድ ቃል ነው። ኦኬ መጥላት ባትቺ ኢንዲፈረንስሽን ይዘሽ ቁጭ በይ። የማይወደውን ነገር ፊት ለፊቱ ከምታረጊና ጭራሽ አለመከበር ስሜት እንዲሰማው ከምታረጊ እሱ በሌለበት አድርጊ። ግዴታ ከሆነ ለምሳሌ አብዛኛው ወንዶች ሶሻል ሚዲያ አይወዱ። ሶሻል ሚዲያ ለመውደዳቸውን
እያወቅን እኛ ሶሻል ሚዲያ መጠቀማችንን እንጠቀም። ግን ሶሻል ሚዲያ ላይ ግዴታ ኢንቮልቭ ለማድረግ የምንጥረው ጥረት የሚጠላውን ነገር ባንጠላ እንኳን አትሊስት የእሱን ጥላቻ የእሱን አለመውደድ እንኳን ሪስፔክት አናደርግ። ብዙ ጊዜ በይበልጥ እነዚህ ሶሻል ሚዲያ ላይ በጣም አክቲቭ እንዲሆኑልን እንፈልጋለን። በቃ ኮንተንት መስራት፣ አብረን እንዲታዩልን ማድረግ። አይ አንደርስታንድ አንዳንድ ሰው ሌላ ስቶሪ ሊኖረው ይችላል። ግን ፕራይቬሲ ፐርፐስ መጀመሪያ ሶሻል ሚዲያ ላይ ስትነጋገሩ መጀመሪያ እኮ ይነግሯቸዋል። ሶሻል ሚዲያ አልፈልግም፣ በቃ ቤቴ እንዲታይ አልፈልግም፣ ልጆቼ እንዲታዩ አልፈልግም። እንዲህ ተባብላችሁ ተነጋግራችሁ ሊሆን ይችላል። የሆነ ጊዜ ግን ይመጣባችሁና እንዴት ባልሽን አታሳይም አይነት ድራማዎች በጣም በበዙባችሁ ቁጥር እንዴ ለምንድን ነው ከባሌ ጋር ኮንተንት ማልሰራውም ብላችሁ ልታስቡ ትችላላችሁ። የሚጠላውን ነገር መጥላት ባትቺ ወይም ደግሞ እሱ የማይወደው ነገር እሱ የማይፈልገው ነገር እንኳን ለአንቺ አስፈላጊ ከሆነ እሱን ዲስኮምፈርት በሚሰማው መልኩ አለማድረግ፣ እሱ በማይመቸው መልኩ አለማድረግ። ላይክ አይሰድ የእሱን ኢንቮልቭመንት አቮይድ ማድረግ። ለምሳሌ ሶሻል ሚዲያ አልኳቸው አይደል፣ አይፈልግም ግን ዩር ዩዚንግ ኢት አልተከለከልሽም አይደል። አንዳንድ ጊዜ እኮ በጣም ኮንተንት ኮራፕት ስለሚያደርገን አንዳንድ እኮ ልንከለከልም እንችላለን ነው ይሄንን ኮንተንት እንድታይ አልፈልግም ወይ እንደዚህ አይነት ነገር እንድታይ አልፈልግም ሊሉ ይችላል። ኧረ እንዴት እንዲህ ይለኛል ምናምን ልትሉ ትችላላችሁ። ምናምን የምትሉ ሰዎች እናንተ ያላገባችሁት እናንተን ኢንቮልቭ አያደርግም። ለትዳር ብለን አንዳንዴ ኮምፕሮማይዝ የምናደርጋቸው ብዙ ነገሮች አሉ። ትዳሩን ሴኪውር የሚያደርገው ከሆነ ኮምፕሮማይዝ የምናደርጋቸው ብዙ ነገሮች አሉ። ምክንያቱም ከትዳር ኢንተርቴንመንት አይበልጥም። ራይት? አሁን የእሷን ምሳሌ እያመጣው አይደለም፣ ግን ኢንሀር ሲናሪዮ ሶሻል ሚዲያ ግዴታ ነው። የሚዲያ ፐርሰናሊቲ ናት። ሶሻል ሚዲያን ኢንጆይ ታደርገዋለች። ግን በግድ ይህንን አይነት ኮንተንትን ካልሰራን ስትል ነው ችግሩ። ለምን? ሂ ጀስት ዋንት ሂዝ ፕራይቬሲ። በቃ የካፕል ኮንተንት ካልሰራን አይነት ቫይብ አይመቸውም። በቃ እና የማይፈልጉትን ነገር አክሰፕት ማድረግ ሪስፔክት ማድረግ። እኛ ሴቶች አንችልም፣ በጣም ፑሺ ነን። ተማምለን ገብተን እሺ ቲክቶክ ስሪ፣ እኔ ኢትስ ናት ማይ ቢዝነስ፣ ዩቱብም ስሪ፣ እኔ እየተመቸሽን ስሪ። ኢንቮልቭ እንዳታረጊ፣ እኔን እንዳታስገቢ፣ ልጆቼ እንዳታስገቢ ያለንን ሰውዬ መጀመሪያ እንሰማውና ልክ ፕሬሸር ሲመጣ ባልሽስ፣ ልጅ የለሽም እንዴ፣ አላገባሽም እንዴ፣ የታለ ምናምን ስንባል እንዴ እንዲህ ተብያለሁ ግዴታ መግባት አለብን ብለን ፕሬሸር ልናደርግ እንችላለን። ሰው የማይፈልጉትን ነገር ባለማድረግ መተባበር። ሶሻል ሚዲያ እንደ ምሳሌ ያነሳው እንጂ እነሱ ኢንተርቴን የማያደርጉት ወይም የማይፈልጉት እኛ የምንፈልገው ነገር ሊኖር ይችላል። እነሱ ዲስኮምፎርት በማይሰማቸው መልኩ ማድረግ ይቻላል። ኮምፕሮማይዝ ነው ትዳር፣ ኮምፕሮማይዝ አይደል? ኦኬ። በሶስተኛነት በጣም እሱ ከተናገረው ነገር ጋር ሪሌት ማድረግ እንችላለን። ሶሻል ሚዲያ ላይ በቃ ስክሮል ማድረግ ነው፣ እንትን ማየት ነው፣ እንዲህ ማየት ነው ሲል ሰምታችሁታል። he doesn't need to say it all, you can read in between lines፣ ይገባቸዋል። ምናልባት እንደዚህ አይነት እንትን ስታዩ እንትና መኪና ቀየረች፣ እንትና እንትን ገዛ ምናምን ስትሉ it put someone in comparison፣ በቃ አብሯችሁ ያለው ውድድር ውስጥ እንዳስገባችሁ እንዲሰሙ ያደርጋል። ወይም ደግሞ ላይፋችሁን ህይወታችሁን ውድድር ውስጥ እንዳስገባችሁ እንዲሰማው ያደርገዋል። ይህን ሀሳብ የማነሳው መብቴ ነው ምናምን ለሚለው ሳይሆን ትዳርን ቫሊዩ ለሚያደርግ እና ለሚያስተውል ሰው ነው። ኮምፓሪዥን ላይ ያላችሁ የውድድር እኔ በልጥ ምናምን ለምትሉ ሰዎች የኮንተንት አይሆንም። አዞር ወይ ሰው እኛ የሰንባዴን የሆነ ነገር አይተን ባደናነቅን ቁጥር ማደናነቁ አይደለም መጥፎ ነገሩ፣ ማደናነቁ እና ሰንባዴ ለሰንባዴ ይሄን ነገር አረገላት ማለት አንተ እያረክ አይደለም፣ ስለዚህ ዩር ናት ጉድ ኢናፍ፣ አንተ ብቁ አይደለህም። ላይፌ የኔ ህይወት እኮ በቃ ሚዝረብል ነው ወይም የምፈልገው ነገር አይደለም እንላለን ሴቶች። አንዳንዴ የሆነ ነገር አይተን አሁን የኔ ባል ነው፣ አሁን የኔ ትዳር ነው፣ አሁን የኔ ልጆች ናቸው አይነት ነገሮች እንላለን አይደለም። ወንስ ነው ዋይል እሱ ነገር እኛ ጋር ምንም ላይፈጥር ይችላል። ኢትስ ጀስት ስሊፕ ኦፍ ታንግ አይደል? ዝም ብለን አውጥተነው ሊሆን ይችላል። እነሱ ጋር የሚልከው ሜሴጅ ዩ አር ናት ጉድ ኢናፍ፣ ብቁ አይደለህም። ጥሩ አባት ነኝ፣ ጥሩ ባል ነኝ ለሚል ሰው ደግሞ ብቁ አይደለህም፣ ጥሩ አባት አይደለህም እንደሚል ሜሴጅ የሚሰብር ነገር የለም።
ስለዚህ በጣም ሶሻል ሚዲያን እንደ ትልቅ ነገር የምናይ ከሆነ ከሌሎቹ ጋር ያለውን ነገር የምናወዳድር ከሆነ ለነሱ ሌላ ሲግናል ስለሚሰጥ ሌላ የማይፈልጉት ስሜት እንዲሰማቸው ስለሚያደርግ እንደ ሴት በጣም አቮይድ ማድረግ አለብን። ሞስት ኦፍ ኦል ደግሞ ሶሻል ሚዲያ ፌክ እንደሆነ አንደርስታንድ አድርጋችሁ ልክ ያልሆነ ነገሮች እንደሚታዩ አንደርስታንድ አድርጋችሁ እንደ ቤታችሁ መኖር። ሰው እንደ ጎረቤቱ አይኖርም እያልን አይደል ያደግነው? እንደ ቤቱ ነው የሚኖረው እያላችሁ እንደዛ ሁኑ። በደንብ እንድታስታውሱ እፈልጋለሁ። አንድ ቅሬታ ግን አለብኝ። አንድ ቅሬታ፣ ይህን ነገር ስሙ። እግዚአብሔር ምክንያቱም ይሰጥሻል። ሰው ሞት ጠንካራ እናት ሆናለች የሚል እምነቱ አለኝ። ሰው ስታሳድግ እንደ እናትም እንደ አባትም ሆና የሁለቱንም ከበር አድርጋ የምታሳድገው። ሰው በእናት ያደጉ ብዙ ጀግና ወንድ ልጆች፣ ብዙ ጀግና ሴት ልጆች እንዳሉ በጣም እኔ ለልጆቼ እንዲህ ነኝ የሚል አባት ባለበት ጀስት ቢካዝ ትላንትና ዲቮርስ ስላደረገ እንዳልሽው አባትም እናትም መሆን ስለሚያስፈልግ አይባልም። ኤኒዌይ ሴቶች የምትሰጡትን ኢንፎርሜሽን ተጠንቀቁ። ሶሻል ሚዲያ በጣም ተሰሚነትን ሲሰጣችሁ በጣም ዲሲቭ ያደርገናል። ባይ ዘ ወይ በጣም አስተውላችኋል? አንዳንድ ሴቶች ሲጀምሩ ሶሻል ሚዲያ ምን እንደነበሩ ከዛን አሁን ላይ እሷ ናት እንዴ ምናምን ያስብሏችኋል። ሶሻል ሚዲያ በዚህ ልክ ነው ዲሲቭ የሚያደርገን፣ በዚህ ልክ ነው የሚቀይረን። ስለዚህ ከማጋ ምን እንደምታወሩ ለማ ምን አይነት ምላሽ እንደምትሰጡ በጣም ጥንቃቄ ማድረግ አለባችሁ። በተጠራችሁበት በሄዳችሁ ቁጥር ስሊፕ ኦፍ ታንግ የሚወጣ ኢንፎርሜሽን ብዙ ነገርን ያበላሻል። ጥንቃቄ አድርጉ። አይሆፕ ዳግምና ሳምሶን እንደሚመለሱ ተስፋ እናደርጋለን፣ እንጠብቃለን። ዳጊ ተከለሰ። አሁን ፍቺ ላይ ናችሁ ይባላል። ፋይን፣ ይህንን ልምድሽን አቁሚ። በየሄድሽበት ለሳምሶን እህት መናገር አቁሚ። አብሮሽ ከተኛው ሰው ሶሻል ሚዲያ ላይ ያለው ዓለም ላይ ያለው ህዝብ አይቀርብሽም። ስለዚህ ለልጆችሽ ለትዳርሽ ስትይ የምሰጫቸውን ኢንፎርሜሽኖች በጣም ተጠንቀቂ። አይሆፕ ሴቶችዬ ከዚህ እንደተማረን ተስፋ አድርጋለሁ። ወዳችኋለሁ።